ንጉሥ ሕያውን ተነሳ መሬቱ ሳይማስ የትንሣኤው ጀግና ነው የትንሣኤው ንጉሥ ሕያውን ተነስቷል መቃብር ሳይማስ የሞትን መውጊያ ሰብሮ ሲኦል እንዲነሣ ሕይወቱን ዋጋ ከፍሎ ለተጎዳው ካሳ ይገርመኛል ስንቱን ይገርመኛል ይደንቀኛል ስንቱ ይደንቀኛል። ሃሌሉያ! ኢየሱስ ክርስቶስ ጌታ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እግዚአብሔር መልካም አምላክ ነው። ስለነበረን ጊዜ እግዚአብሔር ስም የተባረከ ይሁን። እንኳን አደረሳችሁ። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ተነስቷል። አሜን። እግዚአብሔር ይመስገን። ሃሌሉያ! እግዚአብሔር አምላክ ተባረከ። ይሄ ታላቅ ቀን ነው። ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችሁን የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 12 ታወጡና አብረን እናነባለን። መጽሐፍ ቅዱሳችሁ አውጡ። ምዕራፍ 24 ሉቃስ ወንጌል ቁጥር 1 እስከ 12 አነባለሁ። በጌታ በኢየሱስ ክርስቶስን ተከታተሉ። በሳምንቱ በመጀመሪያው ቀን ሴቶቹ ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ። ድንጋዩን ከመቃብሩ ደጃፍ ተንከባሎ አገኙት። ወደ ውስጥ ዘልቀው በገቡ ጊዜ ግን የጌታ የኢየሱስ ክርስቶስን ሥጋ አላገኙም። በሁኔታው ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሱ ሁለት ሰዎች ድንጋዩ አጠገባቸው ቆሙ። ሴቶቹም ከፍርሃታቸው የተነሳ በምድር ተደፍተው ሳሉ ሰዎቹ እንዲህ አሏቸው፣ ሕያውን የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስቷል፣ እዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀልና በሦስተኛው ቀን ሊነሳ ይገባል ብሎ ነበርና። ሴቶቹ በዚህ ጊዜ ቃሉን አስታወሱ። ሴቶቹም ከመቃብሩ ስፍራ ተመልሰው ይህንን ሁሉ ነገር ለአስራ አንዱና ለቀሩት ሁሉ ነገሯቸው። ይህም ለሐዋርያት የነገሯቸው መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያምና ከእነርሱም ጋር የነበሩት ሌሎቹ ሴቶች ነበሩ። እነርሱ ግን ሴቶቹ የተናገሩት ቃል መቀባዠር ስለመሰላቸው አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ። እዚያ ደርሶ ጎንበስ ብሎ ወደ ውስጥ ሲመለከት በፍታውን ብቻ አየ። በሆነውም ነገር እየተገረመ ወደ ቤቱ ተመለሰ። አንገቶቻችን ዝቅ አድርገን እንጸለያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። የቃልን ደግሞ በዚህ ሰዓት ቃልን ከፍተናል። የቃል ደጆች ይከፈቱ፣ ሰማያት ይከፈቱልን። ስለዚህ ታላቅ ቀን ደግሞ እጅግ አድርገን እናመሰግናለን። ማንኛውም ክፉ በኢየሱስ ክርስቶስ ስም የታሰረ ይሁን። እናከብረሃለን። እኔም መናገር እንደሚገባኝ እንድናገር ማስተዋልን እንድትሰጠኝ አንደበቴን እንድትዳስስ በኢየሱስ ክርስቶስ ስም በፊት ራሴን አስቀመጥ። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። በዚህ ቦታ እንዳነበብነው በማለዳ ይላል ሴቶቹም እንደ አይሁድ ልማድ ሽቷቸውን ይዘው የኢየሱስ ክርስቶስን አስከሬን ሊቀቡ በማለዳ ተነስተው ሄዱ ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ገና ማለዳ ነው። በደንብ አልነጋም። ሌሊት ነው። ሌሎቹ ወንዶቹ ደቀ መዛሙርቶቹ አልሄዱም። ቤታቸው ነው ያሉት። ሴቶች ናቸው። ኢየሱስ ክርስቶስ ጌታ ነው። ዛሬ ኢየሱስ ክርስቶስ ሙቶ መቃብር ውስጥም ቢሆን ለነሱ ጌታቸው ነው፣ ለነሱ አምላካቸው ነው። በሱ ተስፋ አልቆረጡ። እግዚአብሔር አምላክ የተመሰገነ። ሃሌሉያ። እግዚአብሔር ይመስገን። ስለዚህ በማለዳ ሽቷቸውን ይዘው እንደ አይሁድ ልማድ አስከሬኑን ሊቀቡ ሲሄዱ የመቃብሩ ደጃፍ ተከፍቶ አገኙት። በድንጋይ ትልቅ ድንጋይ ነበረ መቃብሩ ደጃፍ ላይ የነበረው። ሌላ ቦታ ላይ በሌሎች ወንጌሎች ላይ ስታዩ እንደው ሲሄዱ እርስ በርሳቸው ይነጋገሩ ነበር። ድንጋዩን ማን ያንከባልልናል የሚል ሀሳብ ሁሉ ነበራቸው፣ ጥያቄ ሁሉ ነበራቸው። ድንጋዩ ትልቅ ነበረና፣ ስለዚህ ያ ድንጋይ ግን እነዚህ ሰዎች ሴቶቹ ሲደርስ ተንከባሉ አገኙት። ማን እንዳንከባለለው አላወቁ። ወደ ውስጥ ገብተው ሲያዩ ኢየሱስ ክርስቶስ የለም።
አስከሬኑ የለም፣ ባዶ ነው። እና በሁኔታው እየተገረሙ እያመነቱ ሳሉ ሁለት ሰዎች ይላል ነጫጭ ልብስ የለበሱ መቃብሩ በነበረበት በኩል ከፈኑ በነበረበት በኩል በራስጌና በግርጌ ሆነው አዩአቸው። ስለዚህ እነሱ ባዩ ጊዜ ደነገጡ ይላል። ደነገጡ። ሴቶችም ከመፍራታቸው የተነሳ በምድር ተደፍተው ይላል ሳሉ ሰዎቹ እንዲህ አሏቸው፣ ሕያው የሆነውን እርሱን ስለምን ከሙታን መካከል ትፈልጋላችሁ? ሃሌሉያ! እግዚአብሔር አምላክ ተመሰገነ። ሕያው የሆነውን እርሱን ከሙታን መካከል ስለምን ትፈልጉታላችሁ? ኢየሱስ ክርስቶስ ሲሰቀል ከሁለት ወንበዴዎች መካከል እንደተሰቀለ እናውቃለን። ሲቀበርም መቃብር ቦታ ነው። የአርማትያሱ ዮሴፍ እሱን አይቀበረው፣ ኒቆዲሞስም አብሮት አለ። በሌሊት ወደ ኢየሱስ የሄደው ደቀ መዝሙር ይላል፣ በስውር ደቀ መዝሙር የሆነው ይላል። ያ ደቀ መዝሙር ኒቆዲሞስ ነው። እና ያ የሕግ አማካሪ የነበረው የታወቀው የአርማትያሱ ዮሴፍ ሄዶ ጲላጦስን ጠየቀው። የኢየሱስ ክርስቶስን አስከሬን እንደሚፈልግ እና ምንጊዜ ፈጥኖ እንደሞተ ራሱ ጲላጦስ ተገርሞ ሲያስጠይቅ በእርግጥም ኢየሱስ ክርስቶስ እንደሞተ አወቀ። ከዛ ይዞ እንዲሄድ ተፈቀደለት ማለት ነው። በድፍረት ጲላጦስ ሲሎ የጠየቀ የታወቀው የሕግ አማካሪ የሸንጎ አማካሪ የሆነው አርማትያሱ ዮሴፍ ነው። ይህንን ታገኛላችሁ ወንጌሎች ዮሐንስ ላይ ታገኛላችሁ። እግዚአብሔር አምላክ ተመሰገነ። ከዚያ ወስዶ በአዲስ በተወቀረ ድንጋይ ላይ ቀበረው ይላል። በዚያ ላይ አድርገው ትልቅ ድንጋይ አንከባለው ዘጉት ይላል። ያ ትልቅ ድንጋይ በሴቶቹ ሊንከባለል የማይችል ነበር። በሴቶቹ ሊንከባለል የማይችል ትልቅ ድንጋይ ነበር። አቅማቸው ያንን ማንከባለል አይችልም። ግን አንድ እምነት አላቸው። እኛ ብቻ እንሂድ እንጂ እግዚአብሔር እዚያ የሚሆነውን ነገር እግዚአብሔር ያደርጋል ብለዋል። እግዚአብሔር አምላክ ተመሰገነ። ዛሬ የተዘጋው ነገር ይከፈታል። የከበደው ነገር ይነሳል። ያ ትልቅ ድንጋይ እንደተንከባለለ ከፊታቸው መልአኩ ገና በማለዳ ዘወር እንዳደረገው ዛሬ የተዘጋ ነገር ከእናንተ ላይ ዘወር ይላል። እግዚአብሔር ያደርገዋል። በማንም ሊንከባለል የማይችል የተዘጋ ቢኖር በኢየሱስ ክርስቶስ ዛሬ ይከፈታል። እነዚህ ሴቶች ሲሄዱ ተንከባሉ አገኙት፣ ገቡ። በቃ የልባቸውን ሀሳብ ሊፈጽሙ ወደ ውስጥ ሲገቡ ሌላ እንግዳ ነገር አዩ። ምንድን ነው ብለው በቃ ግራ ተጋቡ። ከፈሩ ብቻ ነው እንጂ አስከሬኑ የለም። ይሄ ነገር ምንድን ነው ብለው በዚያ ነገር ሲገረሙ እነዚያ ቅድም እንዳወራኋችሁ ሁለት መልአክ በቀኝና በግራ በራስጌና በግርጌ አሉ እና ተናገሯቸው። በዚያ እነሱ በማየት ሲገረሙ መላእክቶች ደግሞ ተናገሩ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ሃሌሉያ! እግዚአብሔር አምላክ ተመሰገነ። መላእክቶቹ በጥያቄ ነው የጠየቋቸው። እሱ ሕያው ነው። ይሄ የሚፈለግበት ቦታ አይደለም። ይሄ በቃ ሕያው ያልሆኑ መቃብር ላይ ውስጥ ያሉ ከዚህ በፊት የሞቱ የሚኖሩበት ቦታ እሱ በዚህ ሊፈለግ አይገባም አሉ እና ቀጥለው የተናገሩት ነገር እንደዚህ የሚል ነው። ይህን ብቻ መጠየቅ ሳይሆን ሕያውን ከሙታን መካከል ስለምን ትፈልጋላችሁ የሚል ነገር ብቻ ሳይሆን እርሱ ተነስቷል፣ እዚህ የለም። ደግሞም ይላል በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። ሃሌሉያ! በገሊላ በነበረ ጊዜ የተናገራችሁ ነገር አለ፣ እናንተ እሱም ዘንግታችኋል። ሃሌሉያ! እግዚአብሔር አምላክ ተመሰገነ። በገሊላ በነበረ ጊዜ ኢየሱስ ክርስቶስ ምንድን ነው ያለው ካላችሁ እንደሚሞት በኃጢአተኞች እጅ ታልፎ እንደሚሰጥ እንደሚገደል እንደሚሰቀል በሦስተኛውም ቀን ደግሞ እንደሚነሳ ከሙታን እንደሚነሳ ጌታ ተናግሯል። ጌታ አስቀድሞ ተናግሯል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው እና በወንጌሎች ተናግሯል ይሄ። ስለዚህ በገሊላ በነበረ ጊዜ የተናገራችሁን አስቡ፣ ቃሉ ትዝ ይበላችሁ። የሰው ልጅ አልፎ እንደሚሰጥ በኃጢአተኞች እጅ ታልፎ እንደሚሰጥ እንደሚዘባበቱበት፣ እንደሚገሉት፣ እንደሚሰጡት
በሶስተኛው እንደሚሞት እንደሚቀበር በሶስተኛው ቀን እንደሚነሳ ተናግሮ ነበር። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ከሙታን የተነሳው ዛሬ አይደለም፣ የዛሬ 2000 ዓመት ነው። ዛሬ የመታሰቢያ በዓል ነው የምናደርገው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የዛሬ 2000 ዓመት ድል አድርጎ ተነስቶ፣ አሜን። እግዚአብሔር የሞትን ጣር አጥፍቶ አስነሳው። ጴጥሮስ ይህን ይናገራል በሐዋርያት ሥራ ምዕራፍ 2 እግዚአብሔር የሞትን ጣር አጥፍቶ አስነሳው ይላል። ስለዚህ እግዚአብሔር የሞትን ጣር አጥፍቶ ኢየሱስ ክርስቶስ አስነስቶታል። ዛሬ እናገራለሁ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ጌታ ትልልቅ ነገር ተናግሯችሁ ለሕይወታችሁ፣ ለአገልግሎታችሁ ሊሆን ይችላል፣ ለትዳራችሁ ሊሆን ይችላል፣ ለልጆቻችሁ ሊሆን ይችላል። በቃ የእናንተ ለሆነ ነገር፣ ለምትፈልጉት ነገር፣ ለቢዝነሳችሁ ሊሆን ይችላል፣ ለቤተ ክርስቲያን ሊሆን ይችላል፣ ለሀገር ሊሆን ይችላል። ጌታ ትልልቅ ነገር ተናግሯችሁ ከመዘግየቱ የተነሳ ግን ተስፋ ቆርጣችሁ የረሳችሁ በአራት ነጥብ የተደመደመ ነገር ቢኖር እነዚህ መላእክቶች ለእነዚህ ሴቶች ጌታ የተናገረውን ነገር ሲናገሯቸው ትዝ እንዳላቸው ዛሬ በኢየሱስም የተረሳው ተስፋችሁ የሚታወስበት ቀን ይሁን። የተረሳው ተስፋችሁ በኢየሱስ ክርስቶስም በእግዚአብሔር ዘንድ የሚታወስበት ቀን ይሁን። የእናንተ ነገር የሞተው ነገር የሚነሳበት ቀን ይሁን በኢየሱስ ስም። እንደዚያ ነው። ትዝ አላቸው፣ ትዝ አላቸው። እግዚአብሔር ተናግሯል። የመንፈስ ቅዱስ አንዱ አገልግሎቱ ጌታ የተናገረው ቃል ምንድን ነው? እኔ የነገርኳችሁን መንፈስ ቅዱስ ሲመጣ እሱ ያስታውሳል። ከእኔ የሆነውን አስታውሶ ይነግራችኋል። ስለዚህ የመንፈስ ቅዱስ አንዱ አገልግሎቱ ጌታ ኢየሱስ የተናገረው ማስታወስ ነው። ስለዚህ በኢየሱስ ስም ዛሬ ያስታውሳችሁ። እግዚአብሔር አምላክ ተመሰገነ። ሃሌሉያ። ያደርጋል እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ትዝ አላችሁ። በኢየሱስ ክርስቶስ እንዳልኳችሁ በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ፣ ማርቆስ ወንጌል ምዕራፍ 8 ቁጥር 31 ላይ፣ በሉቃስ 12:31 ዮሐንስ 2:19 በአራቱም ወንጌሎች ላይ ኢየሱስ ክርስቶስ እንደሚሞት እንደሚነሳ ተናገረ። በተለይ በሁለቱ በማቴዎስ ወንጌል ላይ ምዕራፍ 12 ቁጥር 40 ላይ ያለው እና በዮሐንስ 2:19 ላይ ያለው በስዕላዊ መግለጫ ነገር ነው የተናገረውና ሊዘነጋ የማይችል ነገር ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ምንድን ነው ያለው? ጌታ ዮናስን ምሳሌ ጠቅሶ ነው የተናገረው። ዮናስ 3 ቀንና 3 ሌሊት በዓሣ ነባሪ ውስጥ እንደሆነ የሰው ልጅ ደግሞ በምድር ልብ ውስጥ እንዲሁ 3 ቀንና 3 ሌሊት ይሆናል አለ። ዮናስ ነቢዩ ዮናስ እናውቃለን ታሪኩን። 3 ቀንና 3 ሌሊት በዓሣ ነባሪ ውስጥ ነበር። ጌታም ደግሞ እንደዚህ አለ፣ የሰው ልጅ 3 ቀንና 3 ሌሊት በምድር ልብ ውስጥ ይሆናል ብሎ ተናገረ። ይሄ ሊዘነጋ የማይችል ነገር ነው። ሊረሳ የማይችል ነገር ነው። ዮሐንስ ምዕራፍ 2 ቁጥር 19 ላይ ደግሞ ምንድን ነው ያለው? አይሁዶች ምልክት ጠየቁት። አይሁድ በጣም ብዙ ጊዜ ምልክት ይጠይቃል። ምልክት ሲጠይቁት ጌታ ኢየሱስ ክርስቶስ ምንድን ነው ያላቸው? ይህንን ቤተ መቅደስ አፍርሱትና በ3 ቀን መልሼ እሰራዋለሁ አላቸው። በ3 ቀን አነሳዋለሁ አላቸው እና ሳቁበት። ምክንያቱም ያን ቤተ መቅደስ ለመስራት 46 ዓመት ፈጅቷል ይላል። 46 ዓመት ሙሉ በቃ ያ ጉልበት የፈጀ ጊዜ የፈጀ እንደዚያ ሆኖ የተሰራ ቤተ መቅደስ እንዴት አድርጎ ነው በ3 ቀን ውስጥ አፍርሶ መልሶ የሚሰራው ብለው ተገረሙ። ግን እሱ ስለ ሕይወቱ ስለ ስጋው ተናገረ ይላል። እግዚአብሔር አምላክ ተመሰገነ። እንደሚሞት እሱ እንደሚሞትና እግዚአብሔር ደግሞ መልሶ እንደሚያስነሳው የተናገረው ቃል ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ይመስገን። ይሄ 2 ትርጉም አለው። አንደኛው አሁን እንዳልኳችሁ ኢየሱስ ክርስቶስ እሱ ራሱ እንደሚሞት
እግዚአብሔር ደግሞ በኃይል መልሶ እንደሚያስነሳው የሚናገር ምሳሌያዊ አነጋገር። ሁለተኛው ደግሞ በዚያ ቤተ መቅደስ ውስጥ ምን አለ? የታቦቱ አለ። እግዚአብሔር የሚመለክበት ቦታ ነው። የእግዚአብሔር መገኛ እግዚአብሔር በቃ ህልው ነው በዛ ቦታ የሚገኝበት ቦታ ነው። ስለዚህ ያ ነገር እንደሚያበቃ እግዚአብሔር ሰው በሰራው እንደማይኖር እግዚአብሔር ራሱ በሰራው እኛን መቅደስ እንደሚያደርገን የሚናገር ክፍል ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄንን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 እንደዚሁም በምዕራፍ 6 19 እስከ 20 ታገኛላችሁ። እግዚአብሔር ይመስገን እኛ የሱ ሕያው ቤተ መቅደስ እንደሆን እኛ የሱ ማደሪያ እንደሆን ጌታ በእኛ ልብ ውስጥ እንደሚኖር መንፈስ የመንፈሱ ማደሪያ እንደሆን የእግዚአብሔር ቃል ይነግረናል። የእግዚአብሔር ስም የተባረከ ነው። ማደሪያዎቹ ነን። አሜን። እግዚአብሔር ይመስገን ስሙ የተባረከ ነው። ኢየሱስ ክርስቶስ ጌታ ሃሌሉያ። ስለዚህ ኢየሱስ ክርስቶስ ከሙታን ተነስቷል። አሜን። እግዚአብሔር ይመስገን። መጽሐፍ ቅዱስ በተለያየ ቦታ ይነግረናል ከሙታን እንደተነሳ። ዛሬ ምልክት ያጭር ነው። ከሙታን እንደነሳ ምንም ጥርጥር የለንም፣ ጥያቄም የለንም። እግዚአብሔር ይመስገን ስሙ የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ጌታችን ኢየሱስ ክርስቶስ ከሞት የተነሳበት ዓላማ ለአማኞች ጥቅሙ ምንድን ነው? እሱን ነው መናገር መፈልገው። የክርስቶስ ኢየሱስ ትንሣኤና ለእኛ ያለው ጥቅም ይሄ ነው። ጥቅም መናገር መፈልገው ነጥቦች አሉ። እግዚአብሔር አምላክ ተመሰገን። ኢየሱስ ክርስቶስ ከሙታን ተነስቷል። አሁን ኢየሱስ ክርስቶስን እግዚአብሔር ከሙታን የሞትን ጠራቅሶ አስነስቶታል። አሁን ዛሬ ለእኛ ያለው ጥቅም ምንድን ነው? ይሄን ነው መናገር መፈልገው። አንደኛ ጥቅሙ ጌታችን ኢየሱስ የሞተው ስለ ኃጢአታችን ነው። አሜን። ሞቱ ስለ ኃጢአታችን ነው። እግዚአብሔር አምላክ ተመሰገነ። ይሄንን አሁን ቃል እያወጣን እያነበብን ነው። ይሄ ቃል መጽሐፍ ቅዱሳችሁን ክፈቱ። አንደኛ ቆሮንቶስ 15 ቁጥር 3 አንደኛ ቆሮንቶስ 15 ቁጥር 3 ምንድን ነው የሚለው? ሐዋርያው ጳውሎስ የተናገረው መልእክት ነው። እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ። ሃሌሉያ። እግዚአብሔር አምላክ ተመስገን። ኢየሱስ ክርስቶስ የሞተው ለምንድን ነው? የመጽሐፍ ቅዱስ እንደሚል የእግዚአብሔር ቃል እንደሚል ስለ ኃጢአታችን ሞተ። እግዚአብሔር አምላክ ተመስገን። ኢየሱስ ክርስቶስ የሞተው ስለ ኃጢአታችን ነው። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ለምን ሞተ? ስለ ኃጢአታችን ሞተ። እኛ ሞት የሚገባን እኛ ኃጢአተኞች የነበርን በኃጢአታችን ምክንያት ሞት፣ ከሞት በኋላ ደግሞ ፍርድ የተመደበልን ሰዎች ነን። የእግዚአብሔር ቃል ይሄንን ይናገራል። ስለዚህ ስለ ኃጢአታችን ሞተ። ሮሜ ምዕራፍ 6 ቁጥር 23 ሲናገር የኃጢአት ደመወዝ ሞት ነውና ይላል። የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። የኃጢአት ደመወዝ ምንድን ነው? ወይ የኃጢአት ዋጋ ሞት ነው። ሞት ማለት በስጋ ሞት አይደለም። በስጋማ ማንም ይሞታል። ከስጋ ሞት የሚቀር የለም። ከስጋ ሞት የሚቀር የለም። ሁሉ ይሞታል። ግን የመንፈስ ሞት ይባላል። ዘላለማዊ ሞት አለ። ትሉ የማይጠፋበት፣ እሳቱ የማይጠፋበት፣ ትሉ የማይሞትበት፣ እሳቱ የማይጠፋበት የእሳት ባህር አለ። ከዚያ ሞት ነው ያዳነን። አሜን። እግዚአብሔር አምላክ ተመሰገነ። ከዚያ ሞት አዳነን። ስለዚህ ሁለተኛ ሞት ይባላል። ያ ለሰው አንድ ጊዜ ሞት፣ ከዛ በኋላ ደግሞ ፍርድ ተመድቦለታል። ከዛ አዳነን ጌታ ስለኛ ሞቶ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ለምን ሞተ? በሱ ሞት እኛ ሕይወት እንድናገኝ እግዚአብሔር ይመስገን ስሙ የተባረከ። ስለዚህ የሞተው ስለ ኃጢአታችን ነው። ሁለተኛ ከሞት የተነሳው ስለ ጽድቃችን ነው። ኢየሱስ ክርስቶስ ከሞት የተነሳው ለእኛ ጽድቅ ነው። አሁንም ቃል እናወጣለን። ሮሜ ምዕራፍ 4 ቁጥር ከ18 እስከ 25 ሮሜ መጽሐፍ ምዕራፍ 4 ቁጥር 18 እስከ 25 እናነባለን።
ከ18 ነው ያልኳቸው። ከ18 ልጀምር። ስለ አብርሃም በመናገር ነው የሚጀምረው። ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ አሕዛብ አባት ሆነ። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት የሆነ የሳራ ማኅፀን ምውት እንደነበረ እያወቀ በእምነቱ አልደከመም። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ስለዚህ ጽድቅ ሆኖ ተቆጠረለት። አያችሁ፣ አብርሃም የ100 ዓመት ሆኖ ደክሞ አርጅቶ በነበረ ጊዜ እግዚአብሔር መጥቶ ገና ልጅ እንደሚወልድ ዘሩ እንደ ሰማይ ከዋክብት እንደ ምድር አሸዋ እንደሚሆን በተናገረው ጊዜ በቃ ተቀበለ። የራሱ ሰውነት ምውት የሆነውን የሳራ ማኅፀን እንደዚያው የሆነውን ምንም እያወቀ በእምነቱ በረታ እንጂ በመጠራጠር አልደከመም ይላል። ስለዚህ እግዚአብሔር አመነ፣ ያ እምነቱ ደግሞ ጽድቅ ሆኖ ተቆጠረለት ይላል። ከዛ ያያይዝና ወደኛ ይመጣል። ቁጥር 24 ላይ ተመልከቱ። ነገር ግን ይላል እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛም ጭምር ነው። እርሱ ስለ ኃጢአታችን እንደሞተ አልፎ እንደተሰጠ እኛን ጻድቅ አድርጎ ለማቅረብም ከሞት ተነሳ። አያችሁ፣ ተመልከቱ። ስለዚህ አሁን የአብርሃም በእምነቱ ጽድቅ ሆኖ እንደተቆጠረለት አሁን ወደኛ ያመጣል። እኛን ደግሞ እግዚአብሔር በሱ ምክንያት ጽድቅ አድርጎ ሊቆጥርልን ኢየሱስ ክርስቶስን ከሞት አስነሳው። እሱን ለእኛ ሙቶ ለእኛ እንደተነሳ ስናምን ጽድቅ ሆኖ እንደሚቆጠርልን ሐዋርያው ጳውሎስ በዚህ ቦታ ግልጽ አድርጎ አስቀምጦልናል። በእርሱ ለምናምን ለእኛ ጭምር ነው። እርሱ ስለ ኃጢአታችን እንደሞተ አልፎ እንደተሰጠ እኛ ጻድቅ አድርጎ ለማቅረብ ከሞት ተነሳ። እኛ ጻድቅ ሆነን በፊት በእግዚአብሔር ፊት እኛን ለማቅረብ ከሞት ተነሳ። ስለዚህ ኢየሱስ ክርስቶስ ከሞት በመነሳቱ የእሱ ጽድቅ ሆኖ ተቆጥሮልናል። አሜን። አብርሃም አምኖ እምነቱ ጽድቅ ሆኖ ተቆጠረለት። እኛ ደግሞ ለእኛ ነው የተነሳ ብለን ስናምን የእኛ ጽድቅ እንደ አብርሃም ይቆጠርልናል። አሜን። እግዚአብሔር አምላክ ተመሰገነ። ስለዚህ እኛ አሁን ጻድቆች ነን ስንል እኛ የራሳችን የሆነ ጽድቅ ሳይሆን ክርስቶስ ኢየሱስ ስለኛ ሙቶ ስለተነሳ በሱ መነሳት የእሱ ጽድቅ ሆኖ ተቆጠረልን። ለምንድን ነው ከሞት የተነሳው? እኛን ጻድቅ ሊያደርግ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሶስተኛ፣ ስለዚህ አንደኛው ጥቅሙ ምንድን ነው? የመጀመሪያው ጥቅሙ እኛ የዘላለም ሕይወት ማለት ከዘላለም ሞት እንድናመልጥ፣ ሁለተኛውስ ጻድቅ አድርጎ ሊቆጥረን ተቆጠርን። በሶስተኛ ደረጃ ዳግም ልደትን አገኘን በኢየሱስ ክርስቶስ ከሙታን መነሳት። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እናወጣና እናነባለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 4 እናነባለን። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለድን ይላል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። አዲስ ልደትን አገኘን። ያገኘነው ልደት፣ ያገኘነው ሕይወት፣ ያገኘነው ርስት የማይበላሽ ይላል። ሃሌሉያ። የማይጠፋ የማይበላሽ የማይለወጥ ርስት አለን።
ደግሞ የማይበላሽ ነው። ሃሌሉያ! እግዚአብሔር አምላክ ተመስገን። በምድር ላይ የማይበላሽ ነገር የለም። በየትኛውም አገር በቃ አቅም ባላቸው፣ ጉልበት ባላቸው፣ ስልጣን ባላቸው ሰዎች በእነሱ ጥበቃ ውስጥ ያለ በቃ የከበረ ነገር ቢሆን የማይበላሽ ነገር የለም። የማይበላሽ ነገር የለም። ዋይት ሃውስ ትራምፕ እንትን ባለ ጊዜ ትዝ ይላቸዋል። መጀመሪያ ላይ ሰባብረው ገቡ እኮ ዋይት ሃውስ ውስጥ ገ እነሱ አልፎ ዓለምን እየጠበቁ ዋይት ሃውስ ውስጥ ነገር እግዚአብሔር ይመስገን። በዚህ ምድር ላይ የማይበላሽ የማይደፈር ምንም ነገር የለም። ነገር ግን እግዚአብሔር ይመስገን በሰማይ የማይበላሽ ርስት አለን። የማይጠፋ ርስት አለን። የማይለወጥ ርስት አለን። እግዚአብሔር አምላክ ተመስገን። ይሄን ይላል ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት ነው ይላል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ የማይጠፋ ርስት በሰማይ አለን። አሜን። አዲስ ልደት አግኝተናል። የማይጠፋ ርስት በሰማይ አለን። የማይበላሽ ርስት በሰማይ አለን። የማይለወጥ ርስት በሰማይ አለን። ይህንን ያገኘነው በኢየሱስ ክርስቶስ ሞትና ትንሣኤ ነው። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ይሄ ነው ጥቅሙ ለአማኞች። እግዚአብሔር ይመስገን። ሌላው ጌታችን ከሞት በመነሳቱ አራተኛ የኛ አካላዊ ትንሣኤ ተስፋ ደግሞ አለ። አሜን። እግዚአብሔር ይመስገን። ኢየሱስ ክርስቶስ ከሞት እንደተነሳ እኛም ደግሞ አማኞች አምነው ሲሞቱ እንዲሁ አይቀርም። ይሄ የሚገርም ተስፋ ነው። ዝም ብሎ ተስፋ ዝም ብሎ እንዳይመስላችሁ። አማኞች በቃ በሕይወት ያለነው በሕይወት እያለን ጌታ ከመጣ ይሄ የሚሞተው ማይሞተው የሚበሰብሰው ማይበሰብሰው አውቶማቲክ በሆነ በመለኮታዊ አሰራር ተለውጦ እሱን እንደምንመስል የእግዚአብሔር ቃል ይነግረናል። ከሞትም ደግሞ ብንበሰብስም አጥንታችን ቢሰባበርም የትም ቦታ ቢሆን አመድ ቢሆን ይሄ ሥጋ በጣም የሚገርም እኮ ነው። የእግዚአብሔር አሰራር በመለኮታዊ አሰራር ተሰብስቦ አንድም እንደገና ሙሉ አካል ሆኖ ይነሳል። እግዚአብሔር ይመስገን። ይህ የሚገርም ተስፋ ነው። ግን የሚገርም ይህንን ሁለት ቦታዎች እናወጣና እናነባለን። እግዚአብሔር አምላክ ተመሰገነ። አንደኛ ተሰሎንቄ መጀመሪያ ላይ እናወጣለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ሃሌሉያ! ደስ ይበላችሁ። እግዚአብሔር ይመስገን። ከቁጥር 13 ጀምረን እናንብበው። ቁጥር 13 ምንድን ነው የሚለው? ወንድሞች ሆይ ይላል አንቀላፍተው ስላሉት ሰዎች ሳታውቁ እንዳትቀሩ አንፈልግም። ደግሞ ተስፋ እንደሌላቸው እንደ ሌሎቹ ሰዎች እንድታዝኑ አንሻል። ኢየሱስም እንደሞተና እንደተነሳ ካመንን በኢየሱስ ሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ያለን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀልም። ጌታ ራሱ በታላቅ ትእዛዝ ከመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና ክርስቶስ የሞቱትን አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው ይላል። ቀጥዬ ነው ያነበብኩት። እኛ የቀረነው በሕይወትም የምንኖረው ጌታ በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። በዚህም መሰረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ ይላል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከዚህ በፊት ያንቀላፉትን ይላል እኛ አንቀድማቸው። እግዚአብሔር በጣም የሚገርም እኮ ገና ሲመጣ ጌታ እነሱን በቃ እግዚአብሔር በራሱ አሰራር ያነሳቸውና መለኮታዊ አካል ለብሰው አብረው ይመጣሉ። እኛ በምድር ያለነው ደግሞ ይሄ የሚሞተው የማይሞተው የሚበሰብሰው የማይበሰብሰው ይለወጥና ይለብስና የከበረውን ነገር አብረን ደግሞ ከእሱ ጋር እንሆናለን፣ እንነጠቃለን ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ይሄ እንዴት ይሆናል? ትንሽ ደግሞ ማብራሪያ አለ። ሃሌሉያ! አንደኛ ቆሮንቶስ ምዕራፍ 15
ታወጡልኛላችሁ። ትንሽ ገለጽ ያደርገዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 እስከ 44። ሃሌሉያ ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 እስከ 44 አነበዋለሁ። የሙታን ትንሣኤም እንዲሁ ነው። የሚበሰብስ አካል ይዘራል፣ የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል አለ፣ መንፈሳዊ አካል ደግሞ አለ ይለናል። ሃሌሉያ። እንዴት ነው የሚነሳው? ይሄኛው ፍጥረታዊ አካል እንዳለ ሁሉ መንፈሳዊ አካል ደግሞ አለ ይላል። እግዚአብሔር ይመስገን። አያችሁ። ስለዚህ እንዴት ነው የሚነሳው? ልክ ፍጥረታዊ አካል እንዳለ መንፈሳዊ አካል ደግሞ አለ። እግዚአብሔር አምላክ ተመስገን። ስለዚህ በመንፈሳዊ አካል ሆነ ነው የምንነሳው። እግዚአብሔር አምላክ ተመስገን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ይመስገን፣ ስሙ ይባላል። ስለዚህ እንዲህ አይነት ተስፋ ስላለ እግዚአብሔርን ልናመሰግን ያስፈልጋል። ይሄ የሆነው ክርስቶስ ኢየሱስ ከሙታን በመነሳቱ። አሜን። እግዚአብሔር ይመስገን፣ ስሙ ይባላል። ስለዚህ እንዲህ አይነት ተስፋ በክርስቶስ ኢየሱስ ከሞት መነሳት ምክንያት አለ። ሌላው አምስተኛ ከቤተ ክርስቲያን ጋር አያይዤ መናገር እፈልጋለሁ። የትንሣኤው ተስፋ ለቤተ ክርስቲያን ከቤተ ክርስቲያን ጋር ያለው ድርሻ ምንድን ነው? እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ሃሌሉያ። የሐዋርያት ሲመረጡ የትንሣኤው ምስክር ለመሆን የተመረጡት እግዚአብሔር ይመስገን። የሐዋርያት መልእክታቸው ሴንተሩ የኢየሱስ ክርስቶስ ከሙታን መነሳት ነው። እግዚአብሔር ይመስገን፣ ስሙ የተባረከ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። እስቲ ይህንን የሐዋርያት ሥራ ምዕራፍ 4 መጀመሪያ ምዕራፍ 3 አውጡና እንናገራለን። እግዚአብሔር አምላክ ነው ተመሰገነ። እና ያለን ያንን ከዛ በዚህ ሐሳብ ላይ ይናገራል። ምዕራፍ 3 ቁጥር 14 እስከ 16 ይሄ ሐዋርያው ጴጥሮስ በተያዘ ጊዜ በተያዘ ጊዜ ሳይሆን ጴጥሮስ በሕዝቡ ፊት ሲናገር እና እዚያ ላይ ያለ መልእክት ነው። ጴጥሮስ ያ ብላቴናው በተፈወሰ ጊዜ ትዝ ይላችኋል። በምዕራፍ 3 ላይ ወደ ቤተ መቅደስ ሄዱ ይላል አይደለ? እሱና ዮሐንስ ወደ ቤተ መቅደስ ሲሄዱ መንገድ ላይ ያ ከመወለዱ ጀምሮ ሽባ የነበረ ሰው ሲለምን አንዳች በእነሱ እጅ ላይ ያለ መስሎ ወደ እነሱ ትኩር ብሎ አየናል። ጴጥሮስ ወደ እኛ ተመልከታለ። ወደ እነሱ አትኩሮ ሲመለከት የሆነ ነገር የሚሰጡት መስሏቸው፣ እሱ ግን ብርና ወርቅ የለንም አለ። ግን ያንን እንሰጥሃለን በጌታ በኢየሱስ ክርስቶስ ተነሳና ተመላለሰ። ስለዚህ ዘመኑን በሙሉ እየተሸከሙ እዛ ቦታ ነው የሚያመጡ። እድሜውን በሙሉ ሂዶ አያውቅም። 40 ዓመት የሆነዋል ሰውየው እና ተነሳ ባንዴ። የሚገርም እኮ አስተራር ነው እግዚአብሔር ነገር። ባንዴ ዘገምተኛ ፈውስ አይደለም፣ ቀስ እያለ አይደለም፣ በአውቶማቲካሊ ባንዴ ኃይል አገኘና ብዙ ጊዜ እኮ 2 ሰዓት 3 ሰዓት ቁጭ ብላችሁ እኮ በሆነ ምክንያት ወይ ስብሰባ ላይ ሊሆን ይችላል፣ ወይ ደግሞ በቃ የሆነ ኮንፈረንስ ሊሆን ብቻ ወይ የተወሰነ ሰዓት ቁጭ ብላችሁ ከቆያችሁ እኮ ራሱ በአንዴ ብድግ ማለት ይከብዳቸዋል። 40 ዓመት ሙሉ ሂዶ የማያውቅ ሰውነት በአንዴ ከዛ ተቀጥሎ ደግሞ ወደ ቤተ መቅደስ ገባ ይላል። እግዚአብሔር ይመስገን አብሮ በቃ እየዘለለ። ስለዚህ ያ ነገር መነጋገሪያ ሆነ። ስለዚህ በዛን ጊዜ ጴጥሮስ እንደዚህ ያለ ይላል። ሰዎች ሁሉ ሲገረሙና ሲደነቁ ከላይ የተናገረውን እናንተ ማንበብ ትችላላችሁ። ከቁጥር 11 ጀምሮ ነው ዋና ሐሳቡ፣ ግን ቁጥር 14 ላይ ይናገራል። ቅዱሱንና ጻድቁን ክዳችሁ ይላል፣ ነፍሰ ገዳዩን እንዲፈታላችሁ ለመናችሁ፣ የሕይወት መገኛ የሆነውን ገድላችሁት፣
እግዚአብሔር ግን ከሙታን አስነሳው። እኛም ለዚህ ምስክሮች ነን። ሃሌሉያ! እኛም ለዚህ ጉዳይ ምስክሮች ነን። ይህም የምታውቁት ሰው የበረታው በኢየሱስ ክርስቶስ ስም በማመን ነው። ሁላችሁም እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የኢየሱስ ስምና በእርሱ አማካኝነት የሚገኘው እምነት ነው። አያችሁ፣ እኛ ይላል እኛ የትንሣኤው ምስክሮች ነን። የዚህ ነገር ምስክር ነን ይላል። እግዚአብሔር አምላክ ተመሰገነ። እግዚአብሔር አምላክ ተመሰገነ። አያችሁ ቁጥር 15 ላይ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳውልና አስነሳው። እኛም ለዚህ ምስክሮች ነን። በቃ እኛ የትንሣኤው ምስክር ነን። እግዚአብሔር የሞትን ጣር አጥፍቶ አስነስቷል። ዛሬ የምንናገረው እግዚአብሔር ሕያው እንዳደረገው ነው። የእኛ አገልግሎት የእሱ ምስክሮች ነን እያለ ይናገራል። እግዚአብሔር አምላክ ተመሰገነ። ደግመን ምዕራፍ 4 እናነባለን። ወደ ማጠቃለያ እየሄድኩ ነው። ምዕራፍ 4 የሐዋርያት ሥራ ምዕራፍ 4 ቁጥር 32 እስከ 33 አነባለሁ። ሃሌሉያ! ምዕራፍ 4 ቁጥር 32 እስከ 33 እንደዚህ ይላል። ያመኑትም ሁሉ በአንድ ልብና በአንድ ሐሳብ ተስማምተው ነበር። ያላቸውም ሁሉ የጋራ ነበር እንጂ የራስ የሆነውን ሀብት እንኳ አንድ የግሉ የሚቆጠር ማንም አልነበረው። ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበር። በቃ ሐዋርያት አንድ ላይ ነው የሚኖሩት። የራሱ የሆነ ገንዘብ፣ የራሱ የሆነ ሀብት፣ የግሉ የሆነ ይሄ የኔ ነው የሚለው ነገር አልነበረም። ሁላቸው ያላቸው ነገር በሙሉ በአንድ ላይ እያመጡ በቃ ያከማቻሉ። አንድ ላይ ይበላሉ፣ አንድ ላይ ይጠጣሉ፣ አንድ ላይ ይኖራሉ። እና ስራቸው ምንድን ነው ካላችሁ ኢየሱስ ክርስቶስ ከሞት እንደተነሳ መስበክ ነው። ስለዚህ በእነሱ ላይ ደግሞ ታላቅ ጸጋ ነበር ይላል። ትንሣኤውን ይናገሩ ነበር። የኢየሱስ ክርስቶስን ትንሣኤ ይናገሩ ነበር። እግዚአብሔር እንዴት ከሞት እንዳስነሳው ይናገሩ ነበር። እግዚአብሔር አምላክ ተመሰገነ። ስለዚህ ትንሣኤውና ቤተ ክርስቲያን ካላችሁ የትንሣኤው ምስክሮች ነበሩ። የቤተ ክርስቲያን ዋና ተልእኮዋ ታላቁ ተልእኮ እግዚአብሔር አምላክ ተመሰገነ። የቤተ ክርስቲያን ዓላማ ወንጌልን ይዘው መውጣት መመስከር ነበር። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ የቤተ ክርስቲያን ተልእኮ ምንድን ነው ካላችሁ ኢየሱስ ክርስቶስን እግዚአብሔር ከሞት አስነስቶታል። እኛ ሁላችን እዚህ ያለ ነው የትንሣኤው ምስክር ነው። አሜን። የቤተ ክርስቲያን ዓላማ የትንሣኤው ምስክር ነው። እግዚአብሔር ይመስገን። ሃሌሉያ! እግዚአብሔር ይመስገን። ዛሬ ቤተ ክርስቲያን በእርግጥ የትንሣኤው ምስክር ነች። ይህንን መናገር እፈልጋለሁ። ያኔ ቤተ ክርስቲያን ዓላማዋ አንድና አንድ ነበር። የትንሣኤው ምስክር ነበረች። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ኃላፊነቷ ኢየሱስ ክርስቶስ ከሞት እንደተነሳ መናገር ነበር። እግዚአብሔር አምላክ የተመሰገነ። የአሁኗ ቤተ ክርስቲያን ለቤተ ክርስቲያን ጠበቃ የሆነች ትመስላለች። ነገር ግን ትልቁ ስራ የትንሣኤው ምስክር ልንሆን ነው። ያኛው ቤተክርስቲያን ለምን እንዲህ አደረገ፣ ይሄኛው ቤተክርስቲያን ለምን እንዲህ አደረገ፣ ለምን እንዲህ አልሆነ፣ ለምን እንዲሆነ ማለት ሳይሆን የእኛ ድርሻ ትንሣኤውን ለመናገር ነው። እግዚአብሔር አምላክ ተመሰገነ። እሱ አንዱ ቢወድቅ ለጌታው ነው፣ ቢነሳም ለጌታው ነው። እግዚአብሔር አምላክ ተመሰገነ። የእኛ ድርሻ የክርስቶስን ትንሣኤ ልንናገር ነው። የእግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ታላቁ ተልእኮ የኛ የቤተ ክርስቲያን ድርሻ ነው። እግዚአብሔር ይመስገን፣ ስሙ የተባረከው። ሃሌሉያ! በአንድ ቃል ማጠቃለል እፈልጋለሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 26 ታወጡልኛላችሁ። እግዚአብሔር አምላክ ተመሰገነ። ጌታ ኢየሱስ ክርስቶስ ራሱ የተናገረው ቃል ነው። ዮሐንስ 12 ላይ ሲናገር ምንድን ነው ያለው? ዮሐንስ 12 ቁጥር 26 ላይ በጣም ከባድ ቃል ጌታ ተናግረዋል። የሚያገለግለኝ ቢኖር ይላል ይከተለኝ። የሚያገለግለኝ ቢኖር ይከተለኝ፣ እኔም
አገልጋይም በዚያ ይሆናል። የሚያገለግለኝንም አባት ያከብራል። ሃሌሉያ! የእግዚአብሔር ስም የተባረከ። የሚያገለግለኝ ቢኖር የሚል አለ፣ ይከተለኝ የሚል አለ። የከባድ ቃል ቢኖር እና የሚያገለግለኝ ቢኖር ቀጥሎ ያለው ይከተለኝ። ከዚያስ እኔ ባለሁበት አገልጋይ ደግሞ በዚያ ይሆናል። ኢየሱስ ክርስቶስ ባለበት ከፍታ ያለ አንዱ ከአንዱ ጋር አይጨቃጨቅም። ሃሌሉያ! እግዚአብሔር ይመስገን። እሱ ባለበት ከፍታ ላይ ያለ በቃ ታላቁ ተልእኮ ብቻ ያገለግላል። አቤት! አንዱ ይሄ ምን ሆነ ያ ምን ሆነ አይልም። ስለዚህ የእሱ ስራ እንሰራለን። እግዚአብሔር ይመስገን። እሱ ባለበት አገልጋይ እኔ ባለሁበት ይሆናል። እሱ ባለበት ሆነን እናገልግል። እሱ የት ነው ያለው? በከፍታ ቦታ። እሱ የት ነው ያለው? በክብር። እግዚአብሔር ይመስገን። እኔ ባለሁበት እሱ ደግሞ ይሆናል። አባቴ ደግሞ ምን ያደርጋል? ያከብራል። እግዚአብሔር አምላክ ተመሰገነ። እሱ የሚያገለግሉትን ያከብራል። የእኛም ጥሪ ይሄ ነው። እግዚአብሔር ይመስገን። ሃሌሉያ! ተውት ሌላውን ያ እንዲሆነ ተውት። እኛ ጌታን እናገለግላለን፣ ትንሣኤውን እንሰብካለን። እግዚአብሔር ደግሞ እኛን ያከብረናል። አሜን። የቤተ ክርስቲያን ተልእኮ ይሄ ነው። እግዚአብሔር አምላክ ተመሰገነ። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እንጸልያለን። እግዚአብሔር አባት በናዝሬቱ በኢየሱስ ክርስቶስ ስም እናመሰግናለን። ስም የተባረከ ይሁን። ሃሌሉያ! አመስግኑ። እያመሰገናችሁ ጸልዩ። እግዚአብሔር አምላክ ይመስገን። ሃሌሉያ! ኢየሱስ ክርስቶስ ከሞት በመነሳቱ ለእኛ ጥቅሞች አያችሁ፣ በቃ የዘረዘርኳቸው አሉ፣ ሌሎቹም አሉ። ስለዚህ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! በሱ ሕያው መሆን ሕያው ሆነናል። እግዚአብሔር ይመስገን። ስሙ የተባረከ። ስለዚህ እግዚአብሔርን እናመሰግናለን። አባት እናከብራለን። ስሙ የተባረከ። ስለዚህ ቀን ተመስገን። ስለ ትንሣኤው እናመሰግናለን። በትንሣኤ ሕይወት ደግሞ ስለምንወጣ ስለምንገባ እናመሰግናለን። በድል ሕይወት ስለምንወጣ ስለምንገባ እናመሰግናለን። ስም እየተባረከ ይህንን የትንሣኤውን ኃይል ደግሞ ስለምንናገር አንደበታችን ተከፍቶ ስለምንናገር ምስክሮች ስለሆንን መንፈስ ቅዱስ ለዚህ ደግሞ ስለሚረዳን እናመሰግናለን። ስም እየተባረከ እግዚአብሔር አባቶች በኢየሱስ ክርስቶስ ስም እናከብርሃለን። ይሄን መንፈስ ደግሞ በእኛ ላይ ስላመጣ እናመሰግናለን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን።